የጠየከኝ ድንግል ማርያም ከኢየሱስ ክርስቶስ ውጪ ልጅ አላት ወይስ የላትም ነው? ኦኬ አሁን ወንድሞቹ እንደሚል እርግጥ አይተሃል አይደለም? ወንድሞቹ ያላቸው እነማንን ነው? ለደቀ መዛሙርት ራሴን አሳየ እያሉት ነው። ባይዘው ገባኝ። ወንድሞቹ ያላቸው እነማን? ሙሉውን 12ቱን ደቀ መዛሙርት ነው። ወንድሞቹ እሱ እንኳን አላመኑበትም ነበር ነው የሚለው። ዩሲ ገባኝ። በደንብ ስማኝ። እየጠየቀ ወንድሞቹ የሚለው እነማንን ነው? የኢየሱስ ወንድሞች እነማን ናቸው? ኦኬ ማርቆስ ምዕራፍ 6 ቁጥር 2 ይልልኝ እነማን እንደሆኑ ያሳያል። እሺ እሺ 6:2 ያው ላንብብልህ። ሰንበትን በሆነ ጊዜ በምኩራብ ጀመር፣ ብዙዎችም ሰምቶ ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድን ናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድን ናቸው? ይህስ የጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር ይላል። እሺ ናካ ወንድሞቹ ደግሞ እንደዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ ወንድሞች እንዳለውና ኦኬ ወንድሞች እንዳለው መጽሐፍ ቅዱስ በእርግጥ ያስቀምጥልናል። ይሄን የተናገሩት እነማን ናቸው? አይሁዳውያን ናቸው። የአይሁዳውያን ምስክርነት ትክክል ነው። ኦኬ የአይሁዳውያን ምስክርነት ትክክል ነው ማለት ሳይሆን እነሱ ያውቁታል። እነሱ ጋር ነው ያለው፣ ያውቁታል ኢየሱስን። ስምህ እየጠፋብኝ ተቸገርኩ፣ ይቅርታ። ማን ነበር ያልከኝ? ደቻሳ። ይቅርታ፣ በአማርኛ መለሰ ነው እንደዛ ያዘው። ጥሩ ደቻሳ። አሁን አንተ እሺ፣ ይኸውልህ ደቻሳ፣ አሁን አንተ ማስረጃ ብለህ ያቀረብከው አይሁድ የተናገሩትን ነው አይደል? ይሄን አዎ፣ አይሁድ የተናገሩት ይሄኛው ወንድሞች የተባሉት ያዕቆብ፣ የዮሳ፣ ስምዖን፣ ይሁዳ እነዚህ ትክክለኛ ወንድሞች ናቸው ለታምናለህ? አዎ። ትክክል ከሆነ ይሄኛው ለምን አልተቀበልከውም? ቆይ የጸራቢው የማርያም ልጅ አይደለም ሲል የጸራቢው የዮሴፍ ልጅ ነው ክርስቶስ? የጸራቢው የዮሴፍ ልጅ ነው ክርስቶስ? መጽሐፍ ቅዱስ ይለዋል። አዎ እኮ ክርስቶስ በስጋ የተወለደው ከዮሴፍ ነው። እነሱ የተቀበሉት እንደዛ ነው እንጂ ገባኝ። ግን እውነታውስ ኢየሱስ ክርስቶስ በመንፈስ ነው የተወለደው። ስለዚህ እነሱ የጸራቢው ልጅ ስላሉት እውነት የጸራቢው ልጅ ነው ማለት ነው። የጸራቢው ልጅ ስላሉት እውነት የጸራቢው ልጅ ነው ማለት ሳይሆን አዎ። ስለዚህ ኢየሱስ ክርስቶስን ልንገር። ቆይ ኢየሱስ ክርስቶስ ማለት ነው። አንተ ልጠይቅ ጥያቄ። ቆይ አንተ እኮ አማርኛ ያስቸግራል። ምንም ችግር የለም። ችግር የለውም። እኔ አመጣው አይደለም እኮ ስጠይቅህ ይኸውልህ የደቻሳ ለመተማመን እንዲያመቸን አንተ መካነ ኢየሱስ ነው አይደል? እሺ ናኛው ባልተግባባንበት ነጥብ ላይ ተጨማሪ ማብራሪያ ትሰጣለህ። በተግባባንበት ጥያቄ ላይ የሶር ነው መመለስ ያለብን። ችግር የለውም። ምክንያቱም በምንገባው ድረስ ላይ መደጋገም የለብንም። እሺ ጥሩ። ይሄንን ምስክርነት አንተ ያቀረብከው የአይሁድን ነው አይደለም? የአይሁድን ነው። ከመጽሐፍ ቅዱስ ነው ያቀረብኩልህ። ይሄ ምስክርነት የአይሁድ ነው አይደለም? ነው። ጥሩ። የአይሁድ ምስክርነት ትክክል ነው አይደለም? የአይሁድ ምስክርነት ትክክል ነው አይደለም የሚለው መጽሐፍ ቅዱስ ላይ የተጻፈውን ነው እየነገርኩ ያለው። እኔ አዳምጠኛ። አንተ ይህንን ክሌም ስታቀርብ ወንድሞቹን እነማን እንደሆኑ አሳይሃለሁ ያልከው አይደለ? አሳይሃለሁ ስላልክ ስታሳየኝ እዚህ ጋር ይሄንን ያቀረቡት እነማን እንደሆኑ ከቁጥር 2 ጀምሬ ሳነብልህ አይሁድ እንደሆኑ ነገርከኝ። አይሁድ ያቀረቡት ትክክል ከሆነ ይህ ጸራቢው የማርያም ልጅ አይደለም ብሎ ሲናገሩ በእነሱ ዘንድ ጸራቢ የተባለው ማን ነው? ዮሴፍ። ስለዚህ ዮሴፍ በስጋ ወልዶታል ክርስቶስን? በስጋ አልወለደም። ታዲያ ለምን ይሄን ወንድሞች የሚለውን በስጋ ብለህ ተቀብለህ ለምን ይሄንን በስጋ ብለህ አልተቀበልክም? እሺ ድንግል ማርያም ኢየሱስ ክርስቶስን እኔና አባቴ ስንፈልግ ነበር ያለችው ለምንድን ነው? እሷ ትክክል ነች አይደለችም? በጣም ጥሩ። ቆይ ልጠይቅ። ወደሱ እመጣብሃለሁ። መጀመሪያ አሁን አንተ ያመጣውን ክሌም እንጨርስ። መጀመሪያ አንተ ይሄን ሐሳብ ሙሉ ከተቀበልክ
ይህ ጸራቢው የማርያም ልጅ ነው ብለዋል። ያዕቆብ የዮሳ የይሁዳ የስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ። ይሰናከሉበትም ነበር ይላል። ምንድን ነው የሚያሳየው? ይሄ ነገር ይሰናከሉበት ነበር ማለት ትክክለኛ ነገር ነው የተረዱት? ትክክለኛ ነገር ሳልተረዱ ነው እነሱ ተሰናከሉበት። አይደለም መሰናከል ማለት ማለት እሱ ወንድሙ እይታን አይደለም ተሰናከል ማለት በቃ አልተቀበሉትም ነው። ቆይ እንጂ ይሄ ከላይ የተናገሩት ሁሉ ትክክል ነው። ከእነሱ ጋር ነው የምኖረው። ከእነሱ ጋር ወጥተው የሚገባው ያውቃሉ። እሱን የማ ወንድም እንደሆነ ያውቃሉ እነሱ። ደቻሳ እባክህን ያልጠየቅኩን ነገር ባትመልስ፣ እኔ የምጠይቅን ብቻ መልስልኝ። ተሰናከሉበት። እሺ ቆይ ደቻሳ ቆይ ተረጋጋ። ተሰናከሉ ማለት አልተቀበሉትም ነው። እንደዛ ማለት ነው። አልተቀበሉትም ማለት ነው። ተሰናከሉበት ማለት ተውደቻሳ ወዳጄ ሜቢ እኔ ብዙ አማርኛ ግልጥ አድርጌ ማውራት አልችልም ይሆናል። እሱንም ምንም ችግር የለም። ቋንቋ ምንም አያጋጨን። ቋንቋ መግለጽ ነው። ጥቅስ ልስጥ ከፈለክ አሁንም ሌላ ጥቅስ እሰጥሃለሁ። ይሄንንም አልቀበልም ካልክ ሌላ ጥቅስ እሰጥሃለሁ። እኔ በደንብ እዚች ጋር በደንብ እችን አንድ 30 ጥቅስ ላይ ከምንሄድ አንዱን ጥቅስ በደንብ ረግጦ ማየት ተገቢ ነው። አሁን ያዕቆብ የክርስቶስ የስጋ ወንድም ነው። የስጋ ወንድሙ ነው። የያዕቆብ መልእክት ጻፊ ማለት ነው። እሺ እናንብበው። ያዕቆብ እዚህ ጋር መልእክቱን ሲጀምር የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ለምን ኢየሱስ ክርስቶስ ወንድም አላለም እዚህ ጋር? ኦኬ ድንግል ማርያም ጌታዬና አምላኬ ለምን አላች እናት ሆነ? ቆይ እሱማ እንመጣበታለን። እሱ ለምንድን ወንድም ያላለው እዚህ ጋር? ይሄንም እንመጣበታለን። ቆይ መልስልኝ። አንተ የጠየቁን ጥያቄ በትክክለኛ መንገድ መልስልኝ ወንድም አለ። እሺ መልስልሃለሁ። የጌታ ወንድም መሆን ያኮራል ወይስ አያኮራም? የጌታ ወንድም መሆን ያኮራዋል። ለምን የጌታ ወንድም አላለም? ባሪያው ነው እንጂ ወንድም አይደለማ። እንዴ የስጋ ወንድሙ ነው ብለኸኝ የለ እንዴ? አሁን የስጋ ወንድሙ ነው ስል እንዴ ያው ስማኝ፣ ኢየሱስ የተወለደው በመንፈስ ቅዱስ ነው። መድኃኒዓለም እሱ ደግሞ የተወለደው በምን እንደሆነ ልንገርህ። ቆይ ባረዳቻ ሳረባክ ተረጋግተህ። አሁን ሁለት የሚጋጭ ነው። አሁን ቅድም ወንድሙ ነው አልከኝ። ወንድሙ ከሆነ የስጋ ወንድም ነው ስለ የስጋ ወንድም ነው አልከኝ። የስጋ ወንድም ከሆነ ለምንድን ነው የእግዚአብሔር ከማርያም ነው የተወለደ እያልኩ ነው እኔ ባይዘወይ። እኔ ታዲያ ከያዕቆብ ተወለደ ብያለሁ እንዴ? አዎ። ስለዚህ ኢየሱስም ከማርያም ነው የተወለደው። ቆይ ያዕቆብም ከማርያም ነው የተወለደው። ገባኝ። ለምን ወንድም አላለም ታዲያ እዚህ ጋር? ይሄ መጽሐፍ ቅዱስ ነው አባቴ። እየተጻፈ ያለው መጽሐፍ ቅዱስ ነው። የተጻፈው መጽሐፍ ቅዱስ ነው። አንተ አልከኝ እኮ ያዕቆብ የሐዋርያው የያዕቆብ መልእክትን የጻፈው ሰውዬ ነው ወንድሙ አልከኝ። ማርያም ልጄ ለምን አላለችውም ኢየሱስ ክርስቶስን? እንዴ ልጇ አይደለም? ልጇ ነው አይደለም? ልጇ ነው። ጥሩ። ያዕቆብ ግን የጌታ የስጋ ወንድም ነው። ኢየሱስ በመንፈስ እሱ በስጋ የተወለደ ወንድማሞች ናቸው። ገባኝ። በስጋ የተወለደ መሆኑን ለምን እዚህ ጋር ወንድም ያላለም? ድንግል ማርያም ኢየሱስ ክርስቶስን ለኢየሱስ ክርስቶስ ሲዘምር ለምን ልጅ ያላለችው? እሺ አሁንም የጠቀስከው ማርቆስ 6:2 ላይ ከያዕቆብ ቀጥሎ ማን ያለው? ይሁዳ ነው ያለው አይደል? ይሁዳ ነው አይደለም? ነው። ጥሩ። ይሁዳ ማን ነው? የአስቆሮቱ ይሁዳ ነው አይደለም? የጠቀስከው ማለት ነው። የያዕቆብ የዮሳም የይሁዳም የስምዖንም ወንድም ይላል አይደል እዚህ ጋር? ይሄ ይሁዳ መልእክትን የጻፈው ይሁዳ ነው። ሜቢ እሱን እርግጠኛ አይደለሁም፣ ግን የአስቆሮቱ ይሁዳ አይደለም። ጥሩ። ስለዚህ የያዕቆብ ወንድም ይሁዳ ደግሞ እስቲ እንየው ምን እንደሚል። እሺ ጥሩ። እሱ አንተ በሱ እርግጠኛ ካልሆን ቀለል አድርገህ ፍንጭ ልስጥህ ማለት ለእንትን እንዲያመችህ። ይሄ ያዕቆብ ይሄ ይሁዳ እዚህ ጋር የጠቀሰው የኛ ይሁዳ በደንብ ይኸው የያዕቆብ ወንድም ነው አይደለም? የስጋ ወንድሙ ነው አይደለም? ነው። ስለዚህ ይሁዳ ማን እንደሆነ ለመለየት ከፈለክ የዚህ ምክንያቱም ያዕቆብ ዮሳ ይሁዳ ወንድማማች ከሆኑ ይሁዳ የያዕቆብ ወንድም ነው፣ ያዕቆብም የይሁዳ ወንድም ነው ማለት ነው አይደል?
ስለዚህ ይሁዳ የያዕቆብ ወንድም ነው አይደለም? ነው። ጥሩ ከሆነ እዚህ መጽሐፍ ቅዱስ ላይ ይሄንኑ ቃል በቃል ተጽፎ ደግሞ ታገኘዋለህ። ራሱ ማለት የተናገረበት ይኸው ተመልከት። የያዕቆብ ወንድም የይሁዳ መልእክት ይልና የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። ኦኬ ጥሩ። የያዕቆብ ወንድም አለ እንጂ ለምንድን ነው የጌታ ወንድም ያላለው? ኦኬ የጌታ ወንድም ያለበት ምክንያት ኢየሱስ ክርስቶስ ሰው ብቻ ሳይሆን አምላክም ስለሆነ ነው እኮ። በስጋ ወንድሙ ነው። ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው፣ በመንፈስ ቅዱስ ነው። እነሱ ደግሞ ከዮሴፍ ነው የተወለዱት። ይሄን ደግሞ የሚያረጋግጥልኝ የብሉይ ኪዳን መጽሐፍ ልስጥ። ጥሩ ቆይ ከዛ በፊት መጀመሪያ ያዕቆብ ከመጽሐፍ ቅዱስ ይሄን ጥያቄ አንተ እኮ ያመጣውን ጥቅስ መጀመሪያ መጨረሻ እሱ መጀመሪያ እንጨርሰው። እሱን ጥቅስ መጀመሪያ ችግር የለውም። እሺ ጋር የያዕቆብ ወንድም ይሁዳ ሲል ለምን የጌታ ወንድም አላለም እዚህ ጋር? ኦኬ የጌታ ወንድም የሚልበትም ላሳይ ሌላ ቦታ። ቆይ ለምንድን ነው እዚህ ጋር ያላለው? ታሳየኛለህ። የጌታ እዚህ ጋር አላለም። ገላትያ ምዕራፍ 1 ቁጥር 18 ጋር ሄድልኝ። የጌታ ወንድም የሚለውን ልስጥ። ለምንድን ነው ያላለው እዚህ ጋር? የጌታ ወንድም የሚለውን ልስጥ። ገላትያ ምዕራፍ 1 ቁጥር 8 ሂድ፣ ቁጥር 18 ሂድ። ታሳየኛለህ። ይሄ ለምንድን ነው ያላለው? ይሄ ጸሐፊው ነው የሚያውቀው ያለለበት ምክንያት። አሁን የጌታ ወንድም እንደሆነ ገላትያ ምዕራፍ 1 ቁጥር 18 ሂድ። ቆይ ረጋ ብለህ አሁን ደቸሳ መጀመሪያ አትሆንህን ቀነስ አድርገህ ረጋ ብለህ ማውራት ሞክር። የኢየሱስ ክርስቶስ ባሪያ አየህ፣ የኢየሱስ ክርስቶስ ወንድም አላለም። የኢየሱስ ክርስቶስ ባሪያ ነው። ያዕቆብ ደግሞ ወንድም ነው ያለው። አዎ የያዕቆብ ወንድም ነው፣ የኢየሱስ ባሪያ ነው። ቆይ አዳምጠኝ። የኢየሱስ ክርስቶስ የሥጋ ወንድም ከሆነ የያዕቆብ ወንድም ብሎ ከመጠራትና የጌታ ወንድም ብሎ ከመጠራት የትኛው ነው ክብር? የጌታ ወንድም እንደሆነ ከመጽሐፍ ቅዱስ አሳያለሁ። ይሄ ጸሐፊው ነው የሚወስነው። ወይ ደቻሳ በእናትህ በደንብ አዳምጠኝ እባክህን። የያዕቆብ ወንድም ከመባልና የጌታ ኢየሱስ ክርስቶስ ወንድም ከመባል የትኛው ነው ክብር ያለው? የጌታ ኢየሱስ ክርስቶስ ወንድም መባል። ለምን እንደዛ አላለም? እዚህ ጋር እንደዛ ያለለበት ምክንያት ኢየሱስ ክርስቶስ ለሁላቸውም ጌታና ገዢ ነው። ጥያቄ ግን ይገባሃል? ግን የምጠይቅ ጥያቄ ግን ደቻሳ እየገባሃል? በጣም ይገባኛል። የጌታ ወንድም እንደሆነ ከታወቀ የኢየሱስ ክርስቶስ ባሪያ ከማለት የያዕቆብ ወንድምነቱን ለማን ነው? ምዕራፍ 1 ቁጥር 18 ሂድ፣ 19 ላይ ሂድ። ወንድምነትን ለማን ነው የሰጠው? ለያዕቆብ። ለምን ለጌታ አልሰጠም? ሁለታቸውም ከስጋ ስለተወለዱ ከስጋ የተወለዱ። ይሄ ደግሞ ሁለታቸውም ከዮሴፍ እና ከማርያም በስጋ ነው የተወለዱት። እሺ በስጋ የተወለዱት መሆናቸውን እስኪ ማስረጃ ንገረኝ። ቅድም ነግሬያለሁ። የኢየሱስ ወንድሞች ብሎ ያዕቆብ፣ ይሁዳ፣ ዮሳ የሚለውን አሳይቻለሁ። ማርቆስ ደግሞ እርግጠኛ የማደርግልህ ቦታ ሂድና አንብብ። ገላትያ ምዕራፍ 1 ቁጥር 19። እሺ ገላትያ 1 መጨረሻ ነው አንድ ድል የምሰጥህ። ከዛ ላይ ካልመለስክልኝ ከአንተ ጋር ልደናቆርም ደቻሳ። በቃ ምን የምጠይቅም ጠይቄ የገባህም አይመስለኝም። ገላትያ ምዕራፍ 1 ቁጥር 19 አንብብልኝና ትጠይቀኛለህ። እሺ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም ይላል። እሺ ዩሲ አንብብ እስኪ ደግመህ በእናትህ። ከጌታ ወንድም እየሰማኸኝ ነው? ግን ምልህ ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም አለ። ጥሩ። የጌታ ወንድም የተባለው በስጋ ከእመቤታችን ተወልዶ ነው ይላል ታዲያ? አዎ። ማስረጃ ማርቆስ ምዕራፍ 6 ቁጥር 2 ላይ ያለውን አንብብ። በስጋ ተወልዶ ይላል ከማርያም። የኢየሱስ ክርስቶስ ወንድም እኮ ነው የሚለው ወዳጄ። እሺ አንድ የመጨረሻ እድሌ ከገባህ ማለት ነው። ከአሁን በኋላ አልደግምልህም። እሺ ሐዋርያት ሥራ ምዕራፍ 1 ሄድልኝ ከፈለክ። ይቅርታና እሺ ቴዲ እሱን ከማንበብ በፊት ይቅርታና አሁን የተነበበው ላይ ያዕቆብ ከሐዋርያት መካከል ከያዕቆብ በቀር የለም ነው የሚለውና ሐዋርያ ነው ጎስፕል አቤት ወይ
ከሐዋርያት መካከል ነው ያዕቆብ የጌታ ወንድምን እንጂ ከሐዋርያት መካከል ማንንም አላየውም እኮ ነው የሚለው እኮ። ከሱ በቀር ከሐዋርያት ሌሎቹን አላየውም እሱም ብቻ ነው ያየሁት ነው እያለ ያለው አይደል? አዎ የጌታ ወንድም ያዕቆብን አይቻለሁ። ከሱ በቀር ግን ሌሎች ሐዋርያትን አላየውም። ከሐዋርያት መካከል ከጌታ ወንድም ከያዕቆብ በቀር ሌላ የለም እያለ ነው። በደንብ አንብብ። ይኸው ተነበበ እኮ በደንብ። ከጌታም ወንድም አይደል? አልተነበበልህም? ከጌታ ወንድም ከያዕቆብ በቀር ይላል። የምታወራው ቶሎ ቶሎ መልስ እንጂ። አይደለም፣ እሱ ሩቅ ነው ያለው። ሌላ ሰው እያማከርኩ አይደለም። ቅድም ስታማክር ነበር። እሺ፣ ነገር ግን ያው አይደለም፣ ጥቅስ አውጣልኝ ነው ያልኩት። ከያዕቆብ በቀር እሺ፣ ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም። ሌላ አላየውም ማለት እሱ ሐዋርያ ነው፣ ሌሎች ናቸው ያልታዩት። አይደለም። ሜቢ እኔ አማርኛ አልችልም። እንደኔ አማርኛ ማትችል ከሆነ አላውቅም። ኦኬ፣ እኔ የማልችለው ሜቢ እንደኔ ከሆንክ ብዬ ነው። እሺ፣ ለማንኛውም ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም ነው የሚለው። ሌላ የለም ከሐዋርያት ከማ በቀር ከጌታ ወንድም ከያዕቆብ በቀር ነው የሚለው። ስለዚህ ሌሎች ሐዋርያት የሉም እሱ ብቻ ነው ያለው እያለ ነው። አንተ አማርኛ ቅድም እንዳልከው ስለሚቸግር እንግዲህ ምንም ልንረዳ አልችልም፣ ግን መጽሐፉ እንደዛ ነው የሚለው። እሺ ቀጥል በቃ ችግር የለም። ከሐዋርያት እኮ ነው ያላየው እሱ። እሺ ሐዋርያት ሥራ ምዕራፍ 1 ሂድልኝ ከፈለክ፣ ሌላ ጥቅስ እሰጥሃለሁ። ሌላ ጥቅስ እሰጥሃለሁ። ሐዋርያት ምዕራፍ 1 ሂድልኝ። ደቻሳ እባክህ። እውነት ነው፣ እውነት ይመራል፣ ግን ዋጣው። አሁን በባዶ በዚህም ጉራ አለ እንደመለሰ ሰው አክት ታደርጋለህ። ደቻሳ ኧረ ተው እግዚአብሔርን ፍራ። አንዳንዴ አሁን እንደመለሰ ሰው ነው አክት የምታደርገው። እስቲ ሐዋርያት ሥራ ምዕራፍ 1 ቁጥር 13 አንብብልኝ። ሚዩት አድርግና አዳምጠኝ። ክርስቶስ የጸራቢው ልጅ ነው። በአጭራጭር መልስ መልስልኝ። ዮሴፍ ልጅ ነው። የጸራቢው ልጅ ነው። ዮሴፍ ልጅ ነው። በስጋ ተወለደ ማለት አይደለም። እነሱ የሚያውቁት በስጋ እንደተወለደ ነው እኮ። እነሱ የሚያውቁት እንደዛ ስለሆነ ክርስቶስ በስጋ ተወልዷል ማለት ነው። ክርስቶስ ከሱ በስጋ አልተወለደም፣ ከማርያም ነው የተወለደው። የበኩሯን ልጅ ይላል። እነሱ እንደዛ አሰቡ አይደለም። እነሱ እንደዛ አሰቡ ማለት ክርስቶስ ከዮሴፍ ተወልዷል ማለት ነው። እሺ እንደዛ ማለት አይደለም። ድንግል ማርያም እኔና አባቴ ስንፈልግ ነበር ማለቷ ኢየሱስ ከዮሴፍ ተወልደዋል ማለት ነው። አዳምጠኝ፣ ረጋ ብለህ አዳምጠኛ። ስጠይቅህ ደርበህ አታውራ። ለውይይት እንዲያመችህ እንደዛ አታድርግ። አሁን ብጠይቅህን በቀጥታ መልስ። ይሄን ያቀረብክልኝ የአይሁድ ምስክርነት ስለሆነ አንተ ያቀረብከው በአይሁድ ምስክርነት ስለሆነ በአይሁድ ምስክርነት ዘንድ የጸራቢው የማርያም ልጅ ነው ብሎ ያምናሉ። ስለዚህ ስትቀበል የዮሳ የያዕቆብ የይሁዳ የስምዖን ብቻ ሳይሆን የጸራቢው ልጅን ብለህ መቀበል አለብህ። ምክንያቱም ይሄ በስጋ ወልዳለች እኮ አይልም፣ እዚህ ወንድሞቹ ነው የሚለው። እዚህ ጋም ደግሞ የማርያም ልጅ ይላል። እዚህ ጋም የማርያም ልጅ ይላል። ወንድሞቹ ማለት ምን ማለት ነው? ቆይ መጀመሪያ አንተ እስቲ ወንድም ማለት ምን ማለት ነው ንገረኝ። እሱን ልፍታለህ። ወንድም ማለት በስጋ ብቻ ሳይሆን አብሮ አደግም ራሱ ወንድም ይባላል። እሺ ወንድም ይባላል። አብሮ አደግ። ለምሳሌ አብርሃም ሎጥን ወንድም ይለዋል። እሺ አብርሃም አሁን የሎጥ የስጋ ወንድም ሆኖ ሳይሆን የአንድ ሀገር ሰዎች ወንድም ስለሚባባሉ ማለት ነው። እሺ አሁን ሁለተኛ ነገር ደግሞ እዚህ ጋር በጣም ማሰብ የሚገባህ ነገር ይሄንን ምስክር ሲጀመር ሲያቀርቡት አይሁድ ናቸው። ያ ብቻ አይደለም። ምንድን ነው እዚህ ጋር አሉና ይሰናከሉበትም ነበር። ያ ማለት ሚስ ፕሬዘንት አድርገዋል ማለት ነው። ያ ማለት ክርስቶስን አልተረዱትም ማለት። ስለዚህ ይሄ ምስክርነት አይቀርብም። ምክንያቱም ይሄ ምስክርነት ወንድሞቹ ስምዖን፣ ያዕቆብ፣ ዮሳ እያሉ ያሉት አይሁድ ናቸው። ይሰናከሉበትም ነበር ይላል እንጂ መጽሐፍ ቅዱስ እንደሚል እንደዚህ ናቸው አይልም።
ሁለተኛ የነሱን ቆይ ሚዩት አድርገህ መጀመሪያ አዳምጠኝና ከዛ በኋላ ተሳስቼ ከሆነ ትነግረህ ለትምህርትም እንዲሆን ነው። ምክንያቱም አሁን ለዲቤት ለውይይቱ አንተ ብዙም እንትን ቋንቋ ያስቸግረኝ ስላልክ እዚህ ጋር ብዙም ጊዜ ባንገድልና ከዛ ይሄኛው ኢንተርፕሪቴሽን ውስጥ ተትኖ ትለኛለህ። እኔ አሁን የምፈልገው መሰረታዊ ጉዳይ ልንገርህ። ይሰናከሉበትም ነበር ሲል ይሄንን ቆመ ማየት አለብን መጀመሪያ። ምክንያቱም ንግግሩ ራሱ የአይሁድ ምስክርነት ስለሆነ ይሄንን ደግሞ የአይሁድ ምስክርነት መጽሐፍ ቅዱስ እንዳለ ይሰናከሉበት ነበር ብሎ ነገረ። አንድ ሁለተኛ የማርያም ልጆች የሚል አንድ ቦታ መጽሐፍ ቅዱስ ጠቅሶ የለም። ሁለተኛ ዮሴፍ ከመቤታችን ቅድስት ድንግል ማርያም ጋር አብሮ ክርስቶስ ከሚወለድ በነበረበት ጊዜያት ባሏ ሚስቱ ሲል አናገኘው። አንድ ቦታ የመጽሐፍ ቅዱስ ክፍል ላይ አናገኘው። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ባሏ ሚስቱ የሚለው? የትም ቦታ የለም። ግን ምንድን ነው እነሱ እንደመሰላቸው ነው መጽሐፍ ቅዱስ እንደሚለው እነሱ እንደመሰላቸው የዮሴፍ ልጅ እንደመሰላቸው። ምክንያቱም የሚመስላቸው እነሱ እንደዛ ስለሆነ ነው። ይሄን ነገር ማነው? ሉቃስ ወንጌል ላይ ነው። ይሄው ላሳየ እዚህ ጋር የሉቃስ ወንጌል ምዕራፍ 3 ቁጥር 23 ተመልከት። ምን ይላል? ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ያህል ኖሮት ነበር ይልና እንደመሰላቸው የዮሴፍ ልጅ ሆኖ እንደመሰላቸው ነው። መምሰልና መሆን ይለያያል። አይ እዚህ ጋር የሚናገረው እንደመሰላቸው የዮሴፍ ልጅ። ስለዚህ የጸራቢው ልጅ አይደለምን ይላሉ። ስለመሰላቸው ነው እነሱ ስለመሰላቸው። ግን አይ ክርስቶስ እኮ በግብረ መንፈስ ቅዱስ አልተወለደም፣ የተወለደው እኮ በሰው አይነት ሩካቤ ስጋ የዮሴፍ ልጅ ነው አንልም። ኑፋቄ ነው፣ ክህደት ነው። ግን እነሱም እንደሚለው እዚህ ጋር መጽሐፍ ቅዱስ እንደመሰላቸው ነው የሚለው። ስለዚህ የአይሁድ ምስክርነትን አንወስድም። ምክንያቱም እነሱ ስለመሰላቸው ክርስቶስ የዮሴፍ ልጅ ነው አንልም። እኛ የእግዚአብሔር ልጅ ነው ብለን የምናምነው። አንድ ይህን ምስክርነት መውሰድ ምን አደጋ አለው? እንዳለ ብንወስደውስ ምን ችግር አለው ካልን ደግሞ እንዲህ የሚላላ ይህንን ጥበብና ተአምራት ከወዴት አገኘው ካለ በኋላ ምንድን ነው የሚለው እዚህ ጋር? ይህ የጸራቢው ልጅ አይደለምን? በዚህ ምስክርነት የሚል ከተባለ ለምንድን ነው እዚህ ጋር ሄደን እየሰማኝ ነው ደቻሳ? አዎ እየሰማሁ። በዚህ ምስክርነት የምትሄድ ከሆነ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳ አይደሉምን ይላል። አሁን በዚህ መሰረት ጠይቅ ልጠይቅህ፣ ይህ የጸራቢው ልጅ አይደለም የሚለው ትክክል ነው? እሺ ትክክል ነው። ኦኬ ይህ የጸራቢው ልጅ አይደለምን የሚለው ኢየሱስ ክርስቶስ በስጋ ዮሴፍ እንደተወለደ ነው የሚያውቁት እነሱ። ያሳደገውና አባት ሆኖ ያሳደገው ዮሴፍ ስለሆነ ይኸውልህ ደቻሳ ልክ ነው እኮ። አሁን እኮ የምንግባባው ነገር ላይ ኢየሱስን ክርስቶስ አዳምጠኝ፣ ዮሴፍ ስላሳደገው ነው አለም ዮሴፍ ልጅ የተባለው እንጂ በስጋ አልወለደውም አይደለ? አዎ። ግን እነሱም ምን ብለው ያምናሉ? እነ ያዕቆብን ደግሞ ወለዳቸው። እመጣለሁ። ቆይ ይህ የጸራቢው ልጅ ነው ሲያስቡ እነሱ ግን በመንፈስ ስላሳደገው ነው ልጁ ሆኖ ስላሳደገው ነው ብሎ ነው የሚያምኑት? ወይስ ደግሞ ከማርያም ጋር ተገናኝቶ እንደ ሰው ተወልዷል ብሎ ነው የሚያስቡት? ይሄን ሲናገሩ ሜቢ ከነሱ ጋር ስላልነበርኩኝ ሀሳባቸውን ላልረዳ እችላለሁ። እውነት ነው። አሁን የትክክለኛ ምላሽ ይሄ ነው። በቃ አየህ። ግን አሁን እዚህ ጋር ምን ይላል? እዚህ ጋር ራሱ ትጨርስ ራሱ እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። የቅድም አንተ የጠቀስከው የማርቆስ ወንጌል ላይ እንደዛ ነው የሚለው። አሁን የጠቀስኩት የማቴዎስ ወንጌል 13:53 ጀምሬ ነው። የቅድሙም ይሄኛው ምን እንደሚለው ተሰናከሉበት። አሁን አንተ የምትወስደው ይሄ ማስረጃ ከሆነ ያ ማለት ይሄው እዚህ ጋር ያዕቆብ ይላል፣ ይሄ ወንድሞቹ ይላል ካልክ እዚህ ጋርም እኮ የጸራቢው ልጅም እኮ ይላል። አይ ወንድሞቹ የሚለው ቃል ቆይ አዳምጠኝ ደቻሳ። ወንድሞቹ የሚለው ቃል እሺ ልመልስልህ። ቆይ አዳምጠኝ በእናትህ ደቻሳ እባክህን። ወንድሞቹ ያዕቆብ፣ ዮሳ፣ ስምዖን የሚለው ይሁዳ የሚለው በደምብ ስማኝ። ይሄንን የሚለው በቁሙ የስጋ ወንድም ነው ብለን ከተረጎምን ለምን እዚህ ጋር የስጋ ብለን አልተረጎምን? ኦኬ ለምን እዛ ጋር እንዳልተረጎምንምና እዚህ ጋር ለምን እንደምንተረጎም ልንገር እኔ። እሺ ከመጽሐፍ ቅዱስ ማለት ነው። ትንቢተ ሚክያስ ምዕራፍ 5 ቁጥር 3 ላይ የተነገረ ትንቢት አለ። ስለዚህ ወላዲቱ እስክትወልድበት ጊዜ ድረስ አልፎ ይሰጣቸዋል፣ የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ ይላል። እሺ
ድንግል ማርያም ከኢየሱስ ክርስቶስ ውጪ ሌላ እንደምትወልድ በትንቢት ተነግሮ ነው ያለው። ጭራሽ አዎ፣ የትኛው ጋር እንደዛ የሚለው? ትንቢተ ሚክያስ ምዕራፍ 5 ቁጥር 3 አንብብ። እሺ መድኃኒዓለም። እሺ ትንቢተ ሚክያስ ምዕራፍ 5 ሚልኪያስ ነው ሚክያስ? ሚክያስ። እሺ ሚክያስ። እሺ ሁለት ስለሆኑ ነው። ምዕራፍ 5 ቁጥር ስንት? ከቁጥር 1 ተነስተ ለምሳሌ ከቁጥር 2 አንብብ በቃ። እሺ አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። እሺ ስለዚህ ወላጅቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። እሺ ማን አሳልፎ ይሰጣቸው? ቀጥሎ ያለውን አንብብልኝ። እሺ የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ። ምን ማለት ነው እኮ ንገረኝ። ምን ማለት ነው? አንተ እኮ ነው ያመጣኸው። ኦኬ ምን ማለት እንደሆነ ልንገርህ። እሺ ስለ ቤተልሔም የተነገረ ትንቢት ነው። እሺ ቤተልሔም ከይሁዳ ቤተልሔም ማርያም ናት አይደለችም? ስለማን የጠቀስከው ይህን ጥቅስ? ኦኬ አይደለም፣ ስለ ቤተልሔም ነው የሚያወራው። እሺ እኮ ቤተልሔም የማርያም ምሳሌ ናት። ገዢ ወይ ደግሞ ጌታ ከቤተልሔም እንደሚወጣ ይናገርና ገዢ ኢየሱስ ክርስቶስ ከቤተልሔም እንደሚወጣ ይናገርና ወላዲቱ እስከምትወልድበት ጊዜ ድረስ ይላል። እሺ አሳልፎ ይሰጣቸዋል። ወላዲቱ ማን ናት? ማርያም። እሺ የቱ ጋር ነው እንደዛ የሚለው? ወላዲቱ ማርያም ናት የሚል ጥቅስ የቱ ጋር ነው ያለው? ኢየሱስ ክርስቶስ የወለደችው ማን ነች? ማርያም ናት። ከይሁዳ ነገድ የወጣው ገዢ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ወላዲቱ የወለደችው ገዢውን ነው። እሺ ለዘላለም የሚገዛ ከአንቺ ይወጣል ነው ያለ ያለው ለቤተልሔም። ስለዚህ ቤተልሔም የማርያም ምሳሌ ናት አይደለም? ቤተልሔም ኢየሱስ ክርስቶስ የተወለደበት ስፍራ ነው። ዳጄ ገባኝ። ይኸው በደንብ ስማኛ። ስለዚህ አሁን እኔ ቤተልሔም ጋር አይደለም፣ የኔ መልስ ቤተልሔም ጋር አይደለም ያለው። ከቤተልሔም የሚወጣ ገዢ፣ ከቤተልሔም የሚወጣ የሚቤዥ እንዳለና ለዘላለም የሚገዛ ኢየሱስ ክርስቶስ እንደሚመጣ ይናገራል እዚህ ጋር። ወላዲቱ እስኪትወልድ ድረስ እግዚአብሔር እንደሚተዋቸው ይናገርና እሺ ቆይ ቁጥር 1 ጀምረን እናንብብ። አንተ ስለጠቀስከው ይሄን ጥቅስ ስለጠቀስከው አንተ የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ። የጭፍሮች ልጅ የተባለችው ማን ናት? እስራኤል። ጭፍሮች የተባሉት እነማን ናቸው? 12ቱ ነገዶች። እሺ ከቦ የሚያስጨንቃቸው ማን ነው? ጠላት። የእስራኤል ፈራጅ ጉንጩ በበትር ይመታሉ ማን ነው? የእስራኤል ፈራጅ የተባለው ማን ነው? እግዚአብሔር። ጉንጩን በበትር ይመታሉ የተባለው ማን ነው? ኢየሱስ ክርስቶስ። ክርስቶስ የእስራኤል ፈራጅ ነው? ክርስቶስ የእስራኤል ፈራጅም ነው፣ ገዢም ነው፣ የሚቤዥም ነው። ቆይ አዳምጣኝ። ክርስቶስ በጉንጩን በበትር ሲመታ በዚህ ምድር ሲመላለስ የእስራኤል ፈራጅ ነው? በበትር ሲመታ ፈራጅ አልነበረም። ይሄው ታዲያ እኮ ይላል እኮ የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። ፈራጅ ነው እኮ እሱ ሊያድን ነው የመጣው እንጂ ፈራጅ ነው እሱ ራሱ። ገባኝ። ጉንጩን በበትር ይመታሉ የተባሉትና ማናቸው የመቱት ጉንጩን በበትር? ራሳቸው። ስለዚህ ክርስቶስ በዚህ ምድር ላይ ሲመላለስ በመከራ ሲቀበል ፈራጅ ነው? መከራን ሲቀበል ሳይሆን አሁን ፈራጅ ነው። መከራ ሲቀበልስ? መከራን ሲቀበል ከፍርድ ሊያወጣ ነው የመጣው። ፈራጅነትስ የለውም? ስልጣኑ ትቶ ነው የመጣው። ክብሩን ሁሉ፣ ፈራጅነቱን ሁሉ፣ አምላክነቱን ሁሉ ራሱን ባዶ አድርጎ ነው የመጣው። የባሰ አታምጣ። ስለዚህ ክርስቶስ ወደዚህ ምድር ሲመጣ ፈራጅነቱን አምላክን ትቶ ነው የመጣው። ራሱን ባዶ አድርጎ ነው የመጣው። ፊልጵስዩስ ምዕራፍ 2 ከቁጥር 6 አንብብ። ወይ በዚህ ምድር ሲመላለስ ክርስቶስ አምላክን ትቶ ነው የመጣው። ኢየሱስ ክርስቶስ ሰውም ነው አምላክም ነው ወዳጄ።
ነገር ግን ራሱን ባዶ አድርጎ ክብሩን ሁሉ ትቶ ዝቅ ብሎ በቃ አየህ፣ ይሄንን አሁን ይሄ መጽሐፍ ቅዱስ የሚለው የእስራኤልን ፈራጅ ጉንጩም በበትር ይመታሉ። ስለዚህ ጉንጩም በበትር ሲመታ ያማን ነው? የእስራኤል ፈራጅ። ምኑን ተመታ? ጉንጩ። በምን? በበትር። ማን? አይሁድ። ጉንጩም ማን ነው? ወዳጅ ይሄ ትንቢት ነው፣ መገለጥ ነው። ባይዘው በጣም ማየትና ማስተዋል ያለብህ ነገር። እሺ ኢዮብ የምትለው ነገር ሰውየው እያወራው ያለው መገለጥ ነው። እሺ እኔ በቃ ሜቢ ስለመገለጥ የማታውቅ ከሆነ ልነግርህ እችላለሁ። አይ እንትን ሆነ ምንም ማስረጃ የሌለው ድርቅና ነው እየሆነ ያለውና ለምሳሌ እንደዚህ አይነት እንትን ከራስ እንኳን መምህራኖች አንተ ማስረጃ ቢባል አይን ያልኩኝ የሚሆን ከሆነ እንትን አይኖረውምና አስቸጋሪ ነው። አንድ ጥቅስ ብቻ ላንብብልህና ምናልባት እሱ ላይ ያለህን ምልከታ ተነገርከኝ እንትን ይላል። ዮሐንስ ወንጌል ምዕራፍ 9 ላይ እንደዚህ ይላል። ማቴዎስ 27 ላይ ቁጥር 56 እንደዚህ ይላል። ከእነርሱ መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆቹ እናት ነበሩ ይላል። ያዕቆብና ዮሳ አይደለ እዚህ ጋር የሚለው እናታቸው ተብሎ ተገልጿል አይደል? ኦኬ። እዚህ ጋር ያሉት ያዕቆብና ዮሳ የጌታ ወንድሞች ናቸው? ሜቢ በመጽሐፍ ቅዱስ ብዙ ያዕቆቦች አሉ፣ ብዙ ዮሳዎች አሉ፣ ሊኖሩ ይችላሉ። ለምሳሌ ግን እነሱ ናቸው ወይ? የዮሐንስ ልንገርህ፣ የዮሐንስ ወንድም ምሳሌ አልጠየቅኩም። የጠየቅኩ ያዕቆብና ዮሳ የጌታ ወንድሞች ናቸው ወይ እዚህ ክፍል ላይ የተጠቀሱት? ሜቢ እዚህ ጋር በደንብ አያለው፣ በደንብ አላየሁትም። ከመጀመሪያው ተነስቻ አያዋለሁ፣ ችግር የለው። ግን በመጽሐፍ ቅዱስ ውስጥ ያለው ያዕቆብም ሆነ አንዴ ያዕቆብና ዮሳ የጌታ ወንድሞች ምትላቸው አሉ አይደል? አንተ ሌላ ስፍራ ላይ አለ። ልክ እንደዛ ያዕቆብና ዮሳ ሆነው ግን ደግሞ ሌላ እናት ያላቸው ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ወይ ደግሞ እቺኛው ማርያም ድንግል ማርያም ልትሆን ትችላለች። ድንግል ማርያም ልትሆን ትችላለች። አያለው፣ አላነበብኩም እያልኩ ነው። ይሄንን በደንብ አያዋለሁ። እሺ ወንድም የሚለው ላይ ወንድም ስለተባለ ብቻ አንድ እናት ወልዳቸዋለች ማለት ነው ማለት አይደለም። ታዲያ ለምንድን ነው እሱ ወንድም ስለተባለ ለኢየሱስ ማርያም ወልዳቸዋለች ልትል የቻልከው? ኦኬ ወላዲቱ እስኪትወልድ ድረስ እግዚአብሔር እንደሚተዋቸው የእስራኤልን ሕዝብ መጽሐፍ ከተናገረ በኋላ ያው ከወንድሞቹ በስተቀሩት ወደ እስራኤል ልጆች ይመለሳሉ ይላል መጽሐፍ ቅዱስ ማለት ነው። ከኢየሱስ ክርስቶስ ጋር የሚወለዱ ቆይ ደቻሳ ወንድሞች ስለተባለበት ቦታ እንድታወራኝ አይደለም የጠየቅኩ። ወንድሞች የተባለ ሁሉ ከአንድ እናት ተወልዷል ማለት ነው ወይ ስል ላይሆን ይችላል አልከኝ። እንደዛ ከሆነ ለምንድን ነው እሱ ማርያም ወልዳቸዋለች ያልከው? ለኢየሱስ ወንድሞች ስለተባሉ ብቻ አልኩ። ወንድሞቹ እንኳን አላመኑበትም ስለሚል ነው። ወንድሞች የሚባሉ ብዙ አሉ። ጥያቄው ወንድሞች ስለተባለ ብቻ ለምን የማርያም ልጆች አልክ? ምክንያቱም ወንድም ስለተባለ ብቻ አንድ እናት ናቸው፣ የአንድ እናት ልጆች ናቸው ሊባል አይችልም ብለኝ ስለነበረ። ኦኬ የኢየሱስ ክርስቶስ ወንድማሞች ናቸው ያልኩበት ምክንያት አንደኛ በትንቢት ማርያም ከኢየሱስ ክርስቶስ ውጪ ሌላ ልጆች እንደምትወልድ የተነገረ ትንቢት አለ። ሁለተኛ ደግሞ ወንድሞቹ ራሱ ቅድም ያሳየው ቦታ ማርያም ትወልዳለች የሚለውን ቁጥሩን ንገረኝ። ወላዲቱ ሚክያስ ምዕራፍ 5 ቁጥር 3 አንብብ። ቁጥር 3 ላይ ማርያም ልጆች ትወልዳለች ይላል አይደለም፣ ወላዲቱ ይላል። ወላዲት የተባለችና በመጽሐፍ ቅዱስ ውስጥ የተጻፈች ደግሞ ድንግል ማርያም ብቻ ናት። ለማን ወላዲቱ የተባለችው?
ለኢየሱስ ክርስቶስ ኢየሱስ ክርስቶስን የወለደች። ታዲያ ስለ ኢየሱስ ክርስቶስ ማካደ ኢየሱስን አልወለደችም ማጠየቀ ኢየሱስ ክርስቶስ እዛው ጋር ደቻሳ አንዴ እኔ ኢየሱስን አልወለደችም አላልኩም። ያለሱ ልጅ የላትም ነው እንደውም እያልኩ ያለሁት። አሁን ወላዲት የተባለችው ለኢየሱስ ነው። 4 ነጥብ። ቆይ አንዴ ኦኬ፣ ኢየሱስ ነው በቂ ነው። ሌሎችን ትወልዳለች። እዛው ጋር ያለውን ቃል ልንገርህ እኮ ስማ፣ ሐሳቤን እንድጨርስ እንጂ ስርስሬ ለምን ታወራለህ? ሌሎች ልጆችን ትወልዳለች የሚለውን ትንቢት አሳየኝ ነው ያልኩ። አዎ እዛው ቁጥር 3 አንብብ። ሚክያስ 5 ቁጥር 3 አንብብ። እሺ ቁጥር 3 5 ቁጥር 3 አዎ ስለዚህ ወላዲቱ አመጣ እስክትገላገል ድረስ እስራኤል ትተዋለች። እሺ የተቀሩት ወንድሞቹም ተመልሰው ምን አልከኝ? ምን አልክ? ደቻሳ እስራኤል ትተዋለች ማለት እግዚአብሔር ይተዋታል ማለት ነው እስራኤልን። እሺ ቀጥታ ትተዋለች። ትክክል ትተዋለች። የቀሩትም ወንድሞቹም ተመልሰው ከእስራኤል ጋር ይቀላቀላሉ። ከአዲሱ መደበኛ ነው ያነበብኩልህ ከራስ። እሺ የታል ታዲያ ማርያም ትወልዳለች የሚለው? ያው ወላዲቱ ትወልዳለች። ወላዲቱ ከምትወልደው ወላዲት የኢየሱስ ናዝሬቱ በኢየሱስ አይደል? አዎ ኢየሱስ ክርስቶስን የምትወልድ በቃ የሌሎቹን አንጣ። የሌሎቹን ደቻሳ የሌሎቹን ወንድሞቹ ወደ እስራኤል ልጆች ይመለሳሉ ይላል ወዳጄ። አዎ እሺ ቆይ አንዴ አትበሰጫጭ ወዳጄ። ምንም ሳታቅ በዛ ላይ በድፍረት ከቅድም ጀምሮ እየተነገረ ምንም አለማወቅ እየታየ ልክ እንዳዋቂ ስትበሰጫጭ እኔ ደግሞ እንትን አልልህም እና ምን የምታውቀው ነገር የለም። ልክ እያስረዳ አረኛ አዋቂ ስርስር ያታወራ አንድ ሚዩት አድርግ፣ ሐሳቤ ልጨርስ። ስርስራችን እያወራ ከዛ እንዳዋቂ በጌታ በኢየሱስ ምናምን ትላለህ። ምን የምታውቀው ነገር የለም እና ተረጋጋ። እንደዚህ አይነት ነገሮችን በማለት አዋቂ ለመምሰል መሞከር ጥሩ አይደለም። እዚህ ስፍራ ላይ በአዲሱ መደበኛ በራስ መጽሐፍ እንኳን አነበብኩልህ። ማርያም ሌሎች ልጆች ትወልዳለች የሚል ትንቢት የለም። አይደለም አንተ ካንተ የተሻሉ የሚባሉ ስኮላሮችም እንደዚህ አይነት ነገር አላሉ። በትንቢት ማርያም ሌሎች ልጆች ትወልዳለች የሚል የለም። ካለ እንደው ካንተ ከተሻሉ ሰዎች ታመጣለህ። አንተ ምንም እንትን እያልክ ስላልሆነ ማለት ነው። ሲቀጥል የጠየኩን ማለት በዚህ ጉዳይ ላይ የተብራራ ወይም ትንሽ ጠለቅ ያለ ንባብ እንደሌለ ይኸው እኮ ለምሳሌ ማቴዎስን እንኳን እኮ ጨርሳ አላነበብከው። ስለዚህ እንዳዋቂ ራስን መሳል ጥሩ አይደለም። በጉዳዩ ላይ ሰፋ ያለ ጥናት አለማድረግን ያሳያል። አንድ የመጨረሻ ጥያቄ ላቅርብልህ። ማቴዎስ ወንጌል ምዕራፍ 1 ላይ ምን ይላል? የጌታ የኢየሱስ ክርስቶስ የትውልድ መጽሐፍ አይደለ? ጎስፕል ማን ነው? ደቻሳ አቤት። ማቴዎስ ወንጌል ምዕራፍ 1 ላይ የጌታ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። እሺ ትውልዱን እየቆጠረ ሄድና ማጋ ይቆማል። አልሰማኸኝም? ይቆራረጣል። አረ ምንም አልተቆራረጠም። እየቆጠረ ሄዶ ማጋ ቆመ። አረ ደቻሳ መልስልኝ። ነው ሰርች ላይ ነው ሜቢ እያነበብኩ አይደለም፣ መጽሐፍ ቅዱስ እያነበብኩ አይደለም። ምን ይገርም ታዲያ መልስልኝ። አላነበብኩትም ወይ እጄ ላይ አንብብልኝ ምናምን ነው ማለት ያለብኝ። እጄ ላይ የለም መጽሐፍ ቅዱስ፣ ብዙም አይሰማኝም እኮ። ችግር የለውም። እሺ ይሄው እዚህ ጋር እኮ ወጥቶላል ስክሪኑ ላይ ቁጥር 16 ጋር ያው ከላይ ጀምሮ ከሌን ወለደ እያለ ይመጣና ቁጥር 16 ላይ ምን ይላል? አልዓዛርም ማታንን ወለደ፣ ማታንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ ብሎ ያቆማል አይደለ? እሺ ለምን ዮሴፍ ላይ ቆመ? የኢየሱስ የትውልድ መጽሐፍ አይደለ? ለምን ዮሴፍ ላይ ቆመ? ዮሴፍ የማርያም እጮኛ ስለሆነ
ታዲያ በስጋ እኮ አይወልደውም። የትውልዱ መጽሐፍ ነው። ትውልዱን ነው እየዘረዘረ ያለው። ስለዚህ ማርያም የዮሴፍ እጮኛ ናት። ምን አልከኝ? የኢየሱስ ክርስቶስን የዘር ሐረግ ነው የሚያሳየው መጽሐፍ ቅዱስ። ኢየሱስ ክርስቶስ ማርያም ጋር እንደተወለደና ማርያም የዮሴፍ እጮኛ እንደሆነች ሊያሳየን ነው መጽሐፍ ቅዱስ። አይልማ፣ እንደዛ እኮ አይልም። የሚለው ከላይ የኢየሱስ የትውልድ የጌታ የኢየሱስ ክርስቶስ የትውልድ ሐረግ ነው። የጌታን የትውልድ ሐረግ እየዘረዘረ መጥቶ ማይወልደው ዮሴፍ ጋር ከቆመ እንዴት የኢየሱስ ሊሆን ይችላል? ምክንያቱም በስጋ ዮሴፍ ጌታ ኢየሱስ ክርስቶስን አይወልደውምና። ጥያቄው ገብቶሃል? አዎ ገብቶኛል። መልስ ምንድን ነው? መልሴ ማርያም የዮሴፍ እጮኛ ናት። ሌላ ባል ሊኖራት አይችልም። ማጠየቀ ስለዚህ ስለ ማርያም ስለዚህ እኮ እየነገርኩህ ያለ ዓላማ ምንድን ነው? ቆይ የጌታን መንግስት መውረስ። ስለኔ ዓላማ አይደለም እኮ እያወራን ያለ ነው። አይደለም እኮ እያወራህ ያለው መጽሐፍ ቅዱስን ልታጠምም ልትሄድ የሞከርክ እኮ ነው። ኧረ አይደለም፣ አንተን የጠየቅኩህ እኮ። እኔ ስጠይቅ ነው ማጣም የሚሆነው። እሺ እኔ አሁን ለምሳሌ ማለት እኔ አታውቅም ብለኛል አይደል? እኔ አላውቅም፣ አልተማርኩም። ሜቢ እኔን ትምህርት ደረጃ አታውቅም። እሺ ከዛ አንተ መልስልኝ ልትለኝ ነው። ቆይ ለምንድን ነው ዮሴፍ ጋር የቆመው? ይሄንን ጥያቄ መልስልኝ። ለምን? ምክንያቱም ዮሴፍ ጋር የቆመው በስጋ አይወልደውምና። በስጋ አይወልደውም፣ ምንም አይነት ዝምድና የላቸውም ከኢየሱስ ጋር። በአንተ ትምህርት ዮሴፍ የስጋ ዝምድና ማለት ነው። በአንተ ትምህርት ዮሴፍ የማርያም እጮኛ ነበረ እያልኩ ነው ወዳጄ። ከኢየሱስ ጋር በስጋ ይዛመዳል ዮሴፍ ከኢየሱስ ጋር ከዳዊት ዘር መሆኑ ያዛመደዋል። እሺ ዮሴፍን ዘር ቁጠርልኝ፣ ከኢየሱስ ጋር እንዴት እንደተገናኘ አንብባ ከመጽሐፍ ቅዱስ ከላይ ያታነበው እንኳን ንገረኛ። ይዛመዳል አልከኝ፣ እንዴት ነው የተዛመደው የሚለውን አንዴ አሳየኝ አልኩ። አልተቃወምኩም እኮ ግን አሳየኝ ያልኩ። ገብቶኛል። ከላይ ቀጥታ ያለውን አንብብ፣ እንዴት እንደመጣ ይኸው። አየሁት፣ አሳየኝ አንተ። ደቻሳ እሺ፣ ዮሴፍ ከኢየሱስ ክርስቶስ ጋር የስጋ ዝምድና አለው አይደለ ያልከኝ? ኧረ ደቻሳ ቶሎ መልስ እባክህ። ደቻሳ ቆይ ትናገራለህ። ደቻሳ ወጣ። ዋና ነጥብ ላይ ደርሰን ጥሩ ነገር ነው ባይዘው ያለው ኢየሱስ ማን ዮሴፍ ለክርስቶስ የስጋ ዘመድ ነው ካለ ያበቃ ነበር ውይይቱ። ምክንያቱም በመጽሐፍ ቅዱሳችን ላይ ሰው ወደ ገዛ ዘመዱ ሊገባ አይችልም፣ ማለትም አፍረተ ስጋን አትቅለጥ ወደ ገዛ ዘመድ ላይ ይላል። ስለዚህ ቅድስት ላትስባት የላቸውም። ይኸው አንተ ራሱ እንዳለን ዮሴፍ የትውልድ ሐረጉ ሲነገር የክርስቶስ ዮሴፍ ላይ የቆመው እና የስጋ ዝምድና ማይኖር ከሆነ የኢየሱስ የትውልድ ሐረግ መባሉ ስህተት ይሆናል። ስለዚህ አይ የስጋ ዝምድናማ አላቸው አለ። በጣም ጥሩ። የስጋ ዝምድና ካላቸው በሙሴ መጽሐፍ ላይ በግልጽ እግዚአብሔር እንደተናገረን ሰው ወደ ገዛ ዘመዱ አይግባ፣ ዘመዱ ከዘመዱ ጋር በእንደዚህ በሩካቤ ምናምን ማለት ነው የለም ግንኙነት ይላል። ስለዚህ ማርያም ላትስባትና ከዮሴፍ ወልዳለች የሚለው ተረት ሆኖ ያበቃል ማለት ነው። የመጨረሻ ማርያም ከኢየሱስ በቀር ልጆች ሊኖራት የማይችልባቸው ምክንያቶች አሉ፣ ወይንም ደግሞ የላትም ብለን የምናምንበት እውነታ አለ ማለት ነው። ወንድማችን ልታወራ ፈልጋል? ቀጥልና እኔ መጨረሻ ላይ ሐሳብ እንትን እላለሁ። እግዚአብሔር ይስጥልኝ።